ያው ያሳፍራል። እኔ በነገር ላይ እነዚህ የብልጽግና አመራሮች የሚናገሩትን ንግግር ማዳመጥ ካቆምኩ ቆይቻለሁ። ከጠቅላይ ሚኒስትሩ ጀምሮ የነሱን ንግግር ማዳመጥ ያቆምኩት ስለምጠላቸው አይደለም። እነሱን ሳዳምጥ ራሴን የመጥላት ስሜት ነው የሚሰማኝ። እንዴት ነው አገራችን፣ እንዴት ነው ይሄ በታሪክ ታላቅ ነው የምንለው ህዝብ 130 ሚሊዮን ህዝብ በእንዲህ አይነት ሰዎች የሚገዛው የሚለው ጥያቄ ራሴን እንድጠይቅ ነው የሚያደርገኝ። ለራሴ መጥፎ ስሜት እንዲኖረኝ ነው የሚያደርገኝ። ያመኛል። በዛ ምክንያት አላዳምጣቸው። ራሴን እንድጠላ ያደርገኛል። በእውነት ራሴን እንድንቅ ያደርገኛል። ምክንያቱም አሳፋሪ እኔ ኢትዮጵያዊነትን መቼም ቢሆን አፍሬበት አላውቅም። ጥያቄ ውስጥ አስገብቼው አላውቅም። ኢትዮጵያን የሚመሩ ሰዎች እነዚህ ከሆኑ በኋላ ግን ትልቅ ጥያቄ ተፈጥሮብኛል እና ስለሚያመኝ አላያቸው። እውነቱን ለመናገር ሰዎች ስለምጠላቸው ስለምንቃቸው ይመስለዋል። አይደለም፣ ራሴን ስለሚያመኝ ነው፣ ስለሚያቆስለኝ ነው፣ ለራሴ ያለኝን ግምት ስለሚያሳጣኝ እና ይሄ ሰውዬ የተናገሩት ነገር በጣም የሚያሳዝን ነው። አንድን ትልቅ ህዝብ በሚሊዮን የሚቆጠር ህዝብ ባንዳ ብሎ መሳደብ በጣም የሚያሳዝን ነው። ባንዳነት እንኳን ለህዝብና ለግለሰብም አይገባም። እኔ በአገር ውስጥ የፖለቲካ ትግል ማንንም በህይወቴ ባንዳ ብዬ ጠርቼ አላውቅም፣ ጠላት ብዬ ጠርቼ አላውቅም ማንንም። እውነቱን ለመናገር ባንዳ የሚለውም ደግሞ ትርጉም ከውጭ ጠላት ጋር መተባበር ነው። በድሮም የምናውቀው ተጨባጭ በአገር ውስጥ የእርስ በርስ ጦርነት ባንዳ የሚባል ነገር የለም። አሁን የመጣበት ጣጣ። እሺ ግለሰብን ይሁን እንዴት አንድን ህዝብ ባንዳ ብለህ ትሳደባለህ? የአማራን ህዝብ በዚህ ሀገር ምስረታ ሂደት ትልቅ ሚና ያለውን ህዝብ ያውም ደግሞ ከአማራ ወጣሁ የሚልና አማራን አስተዳድራለሁ የሚል ሰው እኔ ሰሞኑን ሚዲያዎች ሳዳምጥ እንደ ክርክር የሚቀርበው ዋናው ባንዳ ማን ሆነና አቶ ተመስገን እኮ ናቸው። እሳቸው እኮ እንደዚህ ባንዳ የነበሩ አገልጋይ የነበሩ ታዛዥ የነበሩ ናቸው። እንዴት የአማራን ህዝብ በዚህ ይወቅሳሉ የሚል ክርክር ሰማለሁ። እኔ እውነቱን ለመናገር ይሄ ክርክር ተገቢ አይመስለኝም። ምንም የባንዳነት ታሪክ የሌለው የአገልጋይነት ታሪክ የሌለው ታሪኩ ንጹህ የሆነ ሰው ራሱ መጥቶ አንድን ህዝብ ባንዳ ብሎ ከተሳደበ እኔ በቂ መረጃ ሌላ መፈለግ ያለብን አይመስለኝም። ያ ሀገር የህግ የበላይነት ያለበት ቢሆን ኖሮ በጥሩ መንግስት የሚመራ ቢሆን ኖሮ አንድ የመንግስት ባለስልጣን ይሄን ተናግሮ አንድ ቀን በስልጣን ማደር አልነበረበትም። ከስልጣን መልቀቅ አለበት፣ ሪዛይን ማድረግ አለበት። ከዛም አልፎ ህዝብን በመሳደብ መጠየቅ አለበት። ወንጀል ነው። አንድን ህዝብ እንደ ህዝብ ባንዳ ብሎ መሳደብ ወንጀል ነው። ካዲ ብሎ መሳደብ ወንጀል ነው እና ያሳዝናል በእውነት። እና የተናገሩትን ነገር አልሰማሁም። ወደ ዋናው ጥያቄ ልምጣ። ግን የሚያሳዝነው ኢትዮጵያውያኖች ሄደን እዚህ ላይ ነው የወደቅነው። በእነዚህ ሰዎች እጅ ላይ ነው የወደቅነው። አሳፋሪ ነው። ለዚህ ጉዳይ ማንንም ተጠያቂ ማድረግ የለብን፣ ራሳችንን ነው ተጠያቂ ማድረግ የለብን። መስራት የሚገባንን ነገር መስራት ባለመቻላችን አንድ ሀገር በክፉዎች ብቻ አይደለም ችግር ውስጥ የሚገባው፣ ክፉዎችን ከክፋታቸው ማቆም መቻል በማይችለው ዜጋም ጭምር ነው። በዛ ስንፍና በዛ ድክመትም ጭምር ራሳችን ተጠያቂ ነን የሚል እምነት አለ። ኤኒዌይ የአማራ ክልል ሁኔታ በጣም እየተቀየረ ነው። የሆነ ተርኒንግ ፖይንት ላይ እየደረሰ ነው። እኔ የአማራ ፋኖችን ትግል ይሄ መንግስት እንደማያሸንፍ 2 ዓመት ሆኖኛል ከተናገሩ። በሙሉ ልብ ነው ወጥቼ የተናገርኩት። ህዝባዊ ተቀባይነት ያለው ነው። የራሱ የሆነ የፖለቲካ አጀንዳ ያለው ነው። የፋኖን ትግል የፈለገ ዓመት ትዋጋለህ እንጂ አታሸንፍም። ይሄን ከወዲሁ አውቀህ ወደ ሰላማዊ ውይይትና ድርድር ግባ ብዬ ይሄን መንግስት የተናገርኩት ገና ጦርነቱ ሀብሎ ሲጀምር ወደዚህ እንደሚሄድ ምንም ጥርጥር አልነበረኝ። የፋኖ ኃይሎች ላለፉት 2 ዓመታት ፒውርሊ ጎሬላ ፋይተር ነው የነበሩት። ሂቴንድራ አድፍጦ አጥቅቶ የመሄድ ነበር። ሁለት ነገር ማድረግ አይችሉም ነበር። ነፃ መሬት ፈጥረው ምሽግ ሰርተው ራሳቸውን መከላከል አይችሉም ነበር። ሁለት የመንግስት ምሽግ ይዞ የተቀመጠን የመንግስት ኃይል ሰራዊት አጥቅተው ደምስሰው ቦታን መቆጣጠር አይችሉም ነበር። እነዚህ ሁለት ነገሮች መፈጸም የሚችሉት ኮንቬንሽናል በሆነ ሰራዊት። አሁን ወደዚህ ደረጃ እየተሸጋገሩ መሆኑን ነው የሰሞኑ ሁኔታ ያሳይ።
አሁን ነፃ መሬት የማስከበር ምሽግ ይዞ የመከላከል አቅም እያሳዩ ከዛም አልፈው ምሽግ ይዞ የተቀመጠን ሰራዊት ወደ መደምሰስ አቅጣጫ እያደጉ ነው። ይሄ መንግስት እዚህ ላይ ቢያንስ እዚህ ላይ መድረሱን አይቶ ተስፋ መቁረጥ አለበት። ትናንትና የዛሬ 2 ዓመት ውርውር የሚሉ ጥቂት ፋኖዎችን ማሸነፍ ያልቻልኩ ወደዚህ ደረጃ ከተሸጋገሩ በኋላ እንዴት አድርጌ ያሸንፋቸዋለሁ ብሎ ማሰብ አለበት። ስለዚህ በአንድ በኩል ከወታደራዊ ቁመና አንፃር በጣም በሚገርም ሁኔታ ፋኖ ወደዚህ አይነት የሰራዊትነት ደረጃ እያደገ ነው። ይሄ ትልቅ ለውጥ ነው። ይሄ ለውጥ መንግስትን ሊያስተምረው ይገባል የሚል ማለት። ሁለተኛ የኃይል አሰላለፍ ለውጥ እየመጣ አሁን መንግስት በወሎ ጦርነት ከጀርባ ቲፒኤልኤፎች አሉ፣ ከጀርባ ሻዕቢያ አለ እያለ ነው። እኔ ባለኝ መረጃ ፋኖች በራሳቸው ያደረጉት ኦፕሬሽን እንደሆነ ነው የማውቀው። እስካሁን ድረስ አሳማኝ የሆነ ከጀርባ ሌላ ኃይል ስለመኖሩ ምንም መረጃ የለኝም። ግን ሆኖስ ቢሆን ያስደንቃሉ አይመስለኝም። ምን ብያለሁ ቅድም? ይሄ ኃይል በስልጣን ላይ ያለው መንግስት የአይዲዮሎጂ ጉዳይ አይደለም፣ የመርህ ጉዳይ አይደለም። የያዘው አካሄድ ማንኛውንም ተቃዋሚ ኃይል ማንኛውንም ተዋጊ ኃይል የሚያስተባብራ አካሄድ ነው እየተከተለ ሳይወድ በግድ ለጋራ ህልውናው ሲል አብሮ እንዲቆም የሚያደርግ ስልት ነው እየተከተለ ያለው፣ አቋም ነው እያራመደ ያለው። ስለዚህ እኔ አንዳንድ ሰዎች በጣም ፋኖዎችም ቲፒኤልኤፎችም ብዙ ርቀት ሄደው እኛ የለንበትም እነሱ የሉበትም የሚል ማስተባበያ ላይ ሲገቡ አይቻልም። እኔ ወደፊት የሚቀር አይመስለኝም። የመተባበሩ ጉዳይ አይመስለኝም። የማይቀር ከሆነ እኔ ማስተባበሩ ምን ጥቅም እንዳለውም አይገባኝም። እውነቱን ለመናገር ቅድም እንዳልኩ አሉበት የሚል መረጃ ባይኖረኝም አይደለም ቀርቶ የቲፒኤልኤፍ እና የኦላ የፋኖ መተባበርና ከሻዕቢያ ጋራ ከኤርትራ መንግስት ጋራ መተባበሩ የሚቀር አይመስለኝም። እኔ ታውቃለህ ተቃዋሚ ነኝ። ከሻዕቢያ ጋራ የኢትዮጵያን ችግር አብሮ ታግሎ መፍታት አይቻልም ከሚሉ ሰዎች አንዱ አላምንበትም፣ አልደግፈውም። ግን በተጨባጭ መሬት ላይ የሚሆነው ምንድነው ብለህ ብትጠይቀኝ የሚቀር አይመስለኝም። ፋኖም ቲፒኤልኤፍም ኦላም ከሻዕቢያ ጋራ አብረው መስራታቸው ይቀራል። ስለዚህ ይህን እውነታ ይህን ሀቅ የኢትዮጵያ መንግስት መረዳት አለበት፣ ማወቅ አለበት። እነዚህ ኃይሎች ተባብረው ይችላቸዋል? ማሸነፍ ይችላሉ? አይችልም። ስለዚህ አገሪቱንም ህዝቡንም ለባሰ ውድመትና እልቂት ከመዳረጉ በፊት ራሱንም ወደማይመለስ ጥፋት ውስጥ ከማስገባቱ በፊት አሁኑኑ ጦርነትን አቁሞ ወደ ተጨባጭ ወደ ሐቀኛ የውይይትና የድርድር ሂደት መግባት አለበት፣ መምጣት አለበት። የማይመጣ ከሆነም ምንም ጥርጥር የለውም የሱ ህልውና መጥፋቱ ምንም ጥርጥር የለውም። ጥያቄው ያለው ያ ነገር ዘላቂ ለውጥ ያመጣልናል፣ ኢትዮጵያን የተረጋጋችሁና እንድትቀጥል ያደርጋል። ይሄ የፖለቲካ ኃይሎች አሁን እነ ዶክተር አብይ አገዛዝ ያስተባበራቸው ኃይሎች ኮሄረንት የሆነ የፖለቲካ አንድነት ፈጥረው ይችን ሀገር ወደ ዘላቂ ሁኔታ ያሸጋግሯታል። በመሐልስ ቀውሱ ከቁጥጥራችን ወጥቶ ስቴትለስ ሊያደርገን አይችልም በሚለው ጉዳይ ነው እንጂ መጨነቅ ያለብን አሁን እየተፈጠረ ያለው የኃይል አሰላለፍ በስልጣን ላይ ያለውን መንግስት እንደሚያስወግድ ነው ጥርጥር የለኝም፣ ምንም ጥርጥር የለኝም። የጊዜ ጉዳይ እና ሪሊ ይሄን ጉዳይ በዋናነት መንግስት ሊያስብበት ይገባል፣ ቆም ብሎ ማሰብ ይገባል። የሌሎቹን ከሌሎቹ አገራት ከራሳችን ከኢትዮጵያ ያለፈ ታሪክ መማሩ ይቀርና ከራሱ ያለፉት 7 ዓመታት ድክመቶች፣ ችግሮች መማር ቢችል ጥሩ የሚል እምነት ነው ያለኝ እና የኢትዮጵያ ተጨባጭ ሁኔታ በዚህ ሁኔታ ነው፣ በዚህ የኃይል አሰላለፍ ለውጥ ነው ያለው። ያ ብቻ አይደለም፣ ኢቭን የሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ድንገት የፖለቲካ ኃይሎችም ከመዘጋጀታችን በፊት ፈንድቶ የሚወጣበት ሁኔታ፣ ብሶቱ ግፉ ሞልቶ መፍሰስ የጀመረበት ሁኔታ ላይ ነው ያለው። አዲስ አበባ ላይ ያለው ውጥረት ቀላል አይደለም። ህዝቡ ልቡ ሸፍቷል። ስለዚህ የሆነ ነገር ስፓርክ ካደረገ ከኛ ቁጥጥርና ዝግጅትን በፊት አገሩን ሊያጥለቀልቅ የሚችል ስርዓቱን ሊያጥለቀልቅ የሚችል ህዝባዊ እምቢተኝነት ሊመጣ ይችላል። ስለዚህ ይሄን ሁኔታ በማወቅ አንደኛ ተቃዋሚ ፓርቲዎች በኃላፊነት ስሜት መተባበር፣ የሀገርና የጋራን ጉዳይ ማስቀደም ላይ ማተኮር አለብን። መለያየት የትም አያደርስም። አንድ ሁለተኛ ህዝቡ የትግሉን ሚና
መቀላቀል አለበት፣ መጨበጥ አለበት፣ በእጁ ተሳታፊ መሆን አለበት። ጉዳዩ ያገባኛል፣ በዚህ ሂደት ሊመጣ የሚችለው አደጋ ከማንም በላይ የሚመለከተኝ እኔን ነው፣ ተጠቂ የሚያደርገኝ እኔን ነው። ስለዚህ እዚህ ትግል ባለቤት መሆን አለብኝ ብሎ ተሳትፎ ማድረግ አለበት። ሶስተኛ መንግስት ሳይመሽበት፣ መሽቶበታል ኦልሞስት፣ ግን የበለጠ ሳይመሽበት ከአሁኑ ራሱንም የሚያድንበት አገርና ህዝብንም ከባሰ ጥፋት የሚያድንበትን መንገድ መከተል አለበት የሚል እምነት አለ። እኔ በአጠቃላይ ሳየው የሀገሪቱ ተጨባጭ ይህን የሚመስል ነው የሚመስለኝ።